ለሚወዱት ሰው የሚሰጥ ምርጥ የሆነ ምክር። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። በአንድ ወቅት ውዱ ነቢያችን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ታላቁን ሰሓቢይ ሙዓዝ ብን ጀበልን እጁን ያዙትና ያ ሙዓዝ ወላሂ እኒ ለኡሒቡክ፣ ሙዓዝ ሆይ በአላህ እምላለሁኝ በጣም ነው መወድህ አሉትና ይህን ምክር መከሩት። ምን ይላል ምክሩ? ላ ተደዐና ፊ ዱቡሪ ኩል ሰላትን፣ በእያንዳንዱ ሰላት በሰገድክ ቁጥር መጨረሻ ላይ ይህን ዱዓ መተው የለብህም አሉት። ዱዓው ምን ይላል? አላሁመ አዒኒ ዐላ ዝክሪከ ወሽኩሪከ ወሑስኒ ዒባደቲክ። የአላህ ሆይ አዒኒ እርዳኝ፣ አግዘኝ፣ ዐላ ዝክሪከ አንተን በመዘከር አንተን በማወደስ አንተን በማመስገንና በማተልቅ ላይ በዝክር ላይ አግዘኝ፣ ወሽኩሪከ አንተን በማመስገን ላይም አግዘኝ፣ ወሑስኒ ዒባደቲከ አሳምሮ ዒባዳ በማድረግ አሳምሬ አንተን በማምለክም ላይ አሳምሬ ማመልክህ አድርገኝ። በእነዚህ ሶስት ነገሮች እርዳኝ፣ አግዘኝ። አንተን በመዘከር አንተን በማመስገን አንተን ጥሩ አድርጎ በማምለክ ላይ እርዳኝ፣ አግዘኝ የሚልን ዱዓ እንዳትተው በሰገድክ ቁጥር ይሉታል ነቢያችን ሰለላሁ ዐለይሂ ወሰለም። ውድ ወንድሞች እህቶች፣ ይህ ምክር ለምንወደው ሰው መምከር ያለብን ምክር ነው። እንዲሁም ደግሞ ይህን ምክር ሁላችንም ልንተገብሩ የሚገባ የሆነ ምክር ነው። ይህ ምክር ብቻ ሳይሆን በውስጡ ዱዓም ነው። ትልቅ መልእክትንም ያዘለ ስለሆነ እንደ ዱዓም ልናዘወትረው መልእክቱን በጣም ልንወስድ የሚገባ ነገር እላችኋለሁ። ወጀዛኩሙላሁ ኸይር ወሽክራ።